ኧረ በስመ አብ ደግሞ ቀስ ብለህ አትጠጣም እንዴ? አፌሽ ወሰከረ አንቺ ታረገኛለህ። መክሊት ጆሮ አታክፍኝ። ልቀፍ? ምን ሆነሻል? እኔ ነኝ እንጂ መክሊት ምን ሆነሻል? እኔ ምን እንደሆንኩኝ አልገባኝም። የትም ሄጄ መግዛት ሳያስፈልገኝ ራሴን አሳልፌ ብሰጥ ደስተኛ ትሆን ነበረ። የልብ ቁስል በገላ ይታከማል ብለሽ? በጭራሽ አትሸውድ። እሾህን በሾህ ነው። እሺ ምን ነው ደነገጥሽ? ደነገጥኩኝ እንዴ? አልታወቀሽም? እኔ እንጃ ደንግጬ ይሆናል እንግዲህ። ምን? ቆይ ማን ነገርሽ? በዚህ ዘመን ወሬ ያመልጣል ብለሽ ነው? መቼም ከሶሻል ሚዲያ መረጃውን አገኘሁት አትይኝ። በይወዝራ ማለት እኮ ሶሻል ሚዲያ ነው። በቃ ማለት እንደዚህ ነው የምጠይቀኝ? ያሟል። ታዲያ እንዴት ትጠይቀኝ? ምን ሆነህ ነው ብለህ በደንብ ጠይቀኝ። ጆሮ እያበድክ ነው እንዴ? እኔ እንጃ። ሰው የላትም ብለሽ አሳቻ ሳጠብቀሽ ገደል ሸፈረን። ማን? ያው በጠዋቱ አንቺን አየሁኛ። በቃ ዛሬ ቀኑን ሙሉ እንደ ህፃን ልጅ ስቦርቅ ነው ሙሉ። ኧረ እባክህ ደግሞ በጠዋት ስትታይ በጣም ነው የምታምረው። ከፀሐይ በላይ ነው የምታበሪው። ከአሁኑ ብረቃውን ጀመርክ? ጀመርኩት እንዴ? ታዲያ ይሄ ብራቃህን ለምን ዝላ አልጨምርበትም? ማለት የወይዘሮ ባዩሽ ባለቤት ምን አይነት ምች የሆነ ሰውዬ ነው ጋይስ! እንዴ በተለይ ደግሞ ከሰላምዬ ጋር ያደረገው ጭዌ በቃ የመጨረሻ ነው የተመቸችኝ። እኔ ከምላችሁ በላይ ተመችቶኛል። ኤላ ከችሊል ነው። ኤላ ወሎዬ ከቻሳ ወደ አዲስ አበባ ሀናን የሚያፈቅሯት በዙ በዚህ በኩል ሊመጣ ነው። የመጀመሪያው አፍቃሪዋ፣ ሁለተኛው አለ አሴር፣ ሶስተኛው አለ ደግሞ በስንቆ መቺው ክራር መቺው ማን ነው የምትሉት? እዝራ። ሁሉም እንግዲህ በአንድ ላይ ሊሰበሰብ ነው። ምን የሚፈጠር ይመስላችኋል? ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም እስኪ አዲስ ነገር ካለ ወደ መጨረሻ ወይም ደግሞ ወደ በኋላ አወጋቸዋለሁ። ከዛ በፊት ግን እንዴት ናችሁ? ውድ የኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ያልተጠበቀ ነገር ነው ያየ ነው። በተለይ ደግሞ የወይዘሮ ባዩሽ ባለቤት መጥቶ በቃ ሰርፕራይዝ ነው ያደረገን አይደለ ጋይስ? ፈታ ደመቅ ሽብረቅ ምናምን ያለው አይረብስ ሰው ግን እንደዚህ ነው። አያቸዋ ጋይስ? እዛ መጥቶ እንጡር አለ። በቃ ፖሊሶቹ ፊት ምናምን ሪክሪ ዋለ። ሰፈር ላይ ጮቤ ጥሩ በቃ ወይኔ እንደዚህም አለ ለቃ። ምን ሲባል እሰማለሁ መሰላችሁ? ሲባል ሳይሆን ያው ብዙ ጊዜ ያስተዋልኩት ነገር ነው። ለቅሶ ላይ የሚገኝ ሁሉ ሰው ሀዘንተኛ አይደለም፣ ግማሹ ደስተኛ ነው ጋይስ። ስለሞተ እሰይ የሚል ነው እዛ የሚገኘውና ያንን ነገር እንዳይን ያደረገኝ እና ለቅሶ ላይ ብዙ ሰው ሲያለቅስ በቃ ምርር ብሎ ምናምን ሲሉ ታያላችሁ። ነገር ግን የውሸት ለቅሶ ነው። አብዛኛው ሰው በሆዱ እየሳቀ ነው። እሰይ እንኳን ሄደ ተገላገል ነው እፎይ ነው የሚለውና እሳቸውም እንደዛ በመሆናቸው እኔ ገርሞኛል። ነገር ግን ባለቤታቸው አይደለች እንዴት ነው እንደዚህ ጋይስ? ኧረ በስመ አብ ይከብዳል። ቢያንስ እኮ አብሮ ተኝተዋል፣ አብረው በልተዋል። ባይስማሙም ረጅም ጊዜ አብሮ ሆኗል አይደል እንዴ? እንደዚህ ይቻላል ወይ? ከባድ ነው። ብቻ ከሰላም ጋር የነበራቸው ቆይታ የመጨረሻ ነው ያዝናናኝ። ከዛ ውጭ ደግሞ ትምህርት ቤት ምናምን አልታየም። ምንድነው ትምህርት ቤት ላይ ዝም ብላችሁ በዛው ልትዘጉ ነው ወይ ብዬ ነበረ። ትምህርት ቤት ላይ መለስ ብላችሁ ደግሞ ትላንት አሳይታችሁናል። እሱ ነገርም በጣም ተመችቶኛል። ግን በትላንትናው ክፍል ፋዘር አልነበረም፣ ናሲር አልነበሩም። ወደዛ ስትሄዱ ደግሞ በጠላቶቹ በኩል ያለው ነገር ምንም አይነት እንቅስቃሴ የለም። እንዲሁም ደግሞ መረጃውን የያዘችው ልጅ ምንም ድራሿ ጠፍቷል ጋይስ። እዛ ጋ ያለው ነገር ምንድን ነው? ምን ታስቦ ነው ጋይስ? ኖላዊ ተከታታይ ድራማ አሁንም ወደፊት ሊሄድ ነው ይመስለኛል። ወደፊት አሁንም እየተራዘመ ይመስለኛል። ምክንያቱም በአሁን ሰዓት አዲስ ድራማ ከመጀመር ይልቅ የታወቀውን ድራማ ወደፊት ይዞ መሄድ የተሻለ ነው ብዬ አስባለሁ። ለምሳሌ ሀረግ የሚተላለፍበት ቻናል ላይ ከዚህ በፊት ሀረግን ታውቁታላችሁ መቼም። እዛ ላይ አንድ ድራማ ተጀምሮ ነበረ፣ እንግዳ ምንም ቪው የለውም እና ሀረግ ምዕራፍ 2 ሊጀምር እንደሆነም ሰምታችኋል ብዬ አስባለሁ። እንደዛ እያደረጋችሁ ካልሄዳችሁ በስተቀር ትንሽ ከበድ ይላል። ምክንያቱም ብዙ ድራማዎች አሉ፣ ሰው አይቶ የሚጨርሰው አይነት አይደለም፣ ነገሮች በዝተዋል እና አሁን በዚህ ሰዓት አንዴ የወጣውን ወይም ደግሞ አንዴ ታዋቂ የሆነውን ድራማ ይዛችሁ ብትሄዱ
የተሻለ ነው ብዬ አስባለሁ። እና ሀረግ ደግሞ ያለቀበት መንገድ ጥሩም ስላልሆነ ነው። ቆይ በሀረግ እንመለሳለን። ለማንኛውም በዚህ ሊጨርስ እንዴ ወዴት ነው ወደ ሀረግ የምትቀላቀለው? ዞሮ ዞሮ ኖላዊም ወደፊት እየሄደ እንደሆነ ነው የሚሰማኝ እኔ። ኤላም ያው ሊመጣ ነው። ኤላ መምጣት አለበት። በጣም ረጅም ጊዜ ሆኖታል፣ ጠፍቷል። ኤላ በጣም ጠፍቷል። ደላላው በጣም ጠፍቷል። እነሱ መምጣት አለባቸው። ሀና ደግሞ ምን አስባ ነው ጋይስ? ሀና ምን አስባ ነው? ባለፈው እንደዛ ያለች ሴትዮ አሁን ጉንጯን ስሟት ምናምን ስትል ዝም አለች። ቤት የሴት ልጅ ደካማ ጎን የሴት ልጅ ደካማ ጎን በቃ ያው በግልጽ እያሳያችሁ ነው። ተቆጥታ ምናምን ለምን መጣ ለምን ወዲያ ያለች ሴትዮ ስቃ ሄደች፣ ፈገግ ብላ ሄደች። እና አስቸጋሪ ነው። ሀና ለአሲር አትገባ። የምሬ ነው የምላችሁ፣ አትገባም። እኔ እንደዛ እያሰብኩ ነው አሁን ያው እንደዛ ስላችሁ ከዚህ በፊት ተናግሬያለሁ። አሲርና የጎዳና ላይ ያለችዋ ልጅ ምን አይነት ነገር እንደነበረ ከዚህ በፊት በነበረው ሪቪው ስለተናገርኩ ድጋሚ እሱን ነገር አላነሳም። እናንተ ሀና የማን ብትሆን ደስ ይላችኋል? እስኪ ከሶስቱ ምረጡ። እንግዲህ በፊት ኤላና አሲር ነበሩ። ያው አሲርን አብልጠ ነው ኤላን እንደውም በኮሜንት አባረነው ነበር አለ ኤላ ይውጣ ብለን አባረነው ነበር። አሁን ወደ መመለሻው ነው ይመስለኛል። ከዛ ውጭ ይሄ ቀጫጫ የሆነ ሰጎን የሆነ ልጅ ማለት ነው ትምህርት ቤት ያለው ጋይስ አሳዘነኝ። የመጨረሻ አሳዘነኝ። የምሬ ነው ብላችሁ ፍቅር ከባድ ነው። እኔ አልፈርድም። በእርግጥ ግን አንዳንዴ እንደማይሆነን እያወቅን እንደማያዛልቀን እያወቅን የሙጥኝ ብለን ከሱ ጋር ለመሆን እንፈልጋለን፣ ወይም ደግሞ የኔ ካልሆነ ብለን የሙጥኝ እንላለን። ይህ ስህተት ነው ጋይስ። የምሬ ነው ምላችሁ። ዋጋ ነው የምትከፍሉበት እንጂ ምንም የምትጠቀሙበት ነገር የለም። እንደው ተሳክቶላችሁ እንኳን የእናንተ ብታረጉ የራሳችሁ ብታረጉ ከዛ በኋላ መጨረሻው እንደ ባዩሽና እንደ ባዩሽ ባለቤት ነው የሚሆነው። ገብቷችኋል አይደለ? በቃ ጥሩ ነገር አይኖራችሁ እና ግድ የኔ ካልሆንሽ የምትሉ ሰዎች ይቅርባችሁ። የምሬን ነው የምላችሁ። እኔም ስላደረግኩ ነው ወይም ደግሞ እኔም ስላጋጠመኝ ነው እንደዚህ የምላችሁ። በቃ የኔ ካልሆነ ይሄ ነገር የኔ እንዳልሆነ እኮ አውቃለሁ። ምክንያቱም የኔ ያልሆነ ነገር ይሰማኛል፣ ፊል አደርጋለሁ፣ ማየት እችላለሁ፣ መረዳት እችላለሁ አይደለ ጋይዝ? ያንን እየተረዳሁኝ ስሜቴን ወይም ደግሞ እውነታውን አፍኜ ትክክል ያልሆነውን ነገር ለመቀበል እንሮጣለን። እኛ የሰው ልጆች ስንባል እንደዛ ነን። እውነታውን ድፍን አድርገን መቅበል ይሄ የሚቀየር ይመስላል። እውነት ነው፣ በቃ አይቀየር ጋይስ። የምሬን የማይቀየር ነገር አለ እኮ ጋይስ። ሁሌ የሚቀየረውን ነገር እኛ ፈቃደኛ ሆነን እንትን ለማለት እሺ አንልም፣ አንፈቅድም። ገብታችኋል አይደል? በቃ የማይቀየረውን ነገር በቃ እኛ ለመቀየር እንፍጨረጨራለን። ቀላሉን ነገር ትተን ይሄ በቃ የማይሆነው ነገር ውስጥ እንገባለን አንዳንዴና እንደዚህ አይነት ነገር ውስጥ አትግቡ። አሁን እዛ ጋር ጽዮንን ያፈቀራት ልጅ እኔ በጣም ነው ያሳዘነኝ እውነት ለመናገር። አያፍቅራት አይደለም በቃ ያፈቀራት አይደለም፣ እንደማይሆን ያውቀዋል፣ ልቡ ያውቀዋል። ይህን የሚያደርገው እኮ ለሱ ብሎ ሳይሆን ለሷ ብሎ ነው። እሷና እዝራ እንዲስማሙ ብሎ ነው ይህን እያደረገ ያለው እየተላላከ ያለው። እንደሱ ማድረጉ ለሱ ምንም ጥቅም እንደሌለው ያውቀዋል። ግን ያው እሷን ለማግኘትና እሷን ለማውራት በዛ ሁኔታ ውስጥ ትወደኛለች ብሎ በማሰብ ነው ይህንን እያደረገ ያለው። የእናንተ ያልሆነ ነገር ላይ ባትደክሙ፣ በቃ ቢቀርባችሁ። የምሬን ነው የምላችሁ። በቃ መተው በቃ የእናንተ የሆነው አላ ስትተው ነው እኮ ሌላ የሚመጣው። ስትተው ነው የእናንተ ነገር የሚመጣው። ከዛኛው ነገር ስትፋቱ ነው ትክክለኛው ነገር ላይ የምትሄዱት። እና መተውን ተለማመዱ። አለመተው አምኖ አለመቀበል መስዋዕትነት ያስከፍላል። ጊዜያችሁን ያጠፋባችኋል። ወጣትነታችሁን ታጡበታላችሁ። ብዙ ነገሮች ትገባላችሁ። ምናልባት ሱስ ውስጥ የተለያዩ ነገሮች ውስጥ ልትገቡ ትችላላችሁና መተውን የመሰለ ነገር የለም ባይነኝ። በዚሁ አጋጣሚ ያው በትናንትናው ክፍል ፈታ ያደረጉን የባዩሽ ባለቤት ናቸው። እሱም እንደዛ የሆነበት የሆነ ምክንያት ይኖረዋል ብዬ ነው ማስበው። ብቻ ደስ ይል ነበር የትናንትናው ክፍል። በባዩሽ በኩል ያለው ነገር መምጣቱ በጣም አሪፍ ነው ብዬ አስባለሁ። እንግዲህ በቀጣይ ክፍል ያው ሰኞ ነው የምንገናኘው። ሰኞ ላይ ጥሩ ነገር እናያለን። በተለይ ደግሞ በመረጃው በኩል በእርግብ በኩል በተቃራኒ ቡድን በኩል ያለውን ነገር የምናይ ይሆናል። እንዲሁም ደግሞ የአሲርን ጉዳይ የምናይ ይሆናል። ኤላም ወደ አዲስ አበባ ከወሎ ይመለሳል እና እንደነዚህ አይነት ነገሮችን በቀጣይ ክፍሎች ውስጥ የምናይ ይሆናል። ጥሩ ነገር እናያለን ብዬ አስባለሁ። አቶ ኖላዊም ጠፍተዋል ምናምን፣ ብቻ ትንሽ የጎደለ ነገር አለ፣ ብዙ የጎደለ ነገር አለ። የባዩሽ ባለቤት መምጣቱ ነው እንጂ የባዩሽ ባለቤት ባይመጣ ድራማው እንዳልተሰራ ነበር የምናስበው አይደል? በነገራችን ላይ ደግሞ ሰላምዬን በጣም አድንቄያታለሁ። ገንዘብን ስለሚወድ በቃ እሱን ሄዳ ለማወጣጣት ምናምን ያደረገችው ነገር በቃ በስመ አብ። ሰላም አትቻልም። ሰላም ከባድ ነች፣ ከባድ ሚዛን። ሰላም ከባድ ሚዛን።
እኔ ሰላም በጣም እያበሳጨኝ ያለው ነገር ምን ነው ታውቃላችሁ? ከንፈር መሳም ብርቅ ነው እንዴ የምትለው ነገር። ተይ ረፊ እንጂ ረፊ ሰላምዬ ተይ እንዴ። አዎ ብርቅ ነው እንዴ። ዝም ብዬ ያስነካው መዘዙስ ይዞ የሚመጣውስ ነገር ጋይዝ እንዴ የምሬን እኮ ነው ይዞ የሚመጣው ነገር ጠብቆን ነው እንጂ እኮ ስንት ነገር አለ አይደል ጋይዝ። እና እንደዚህ ስላችሁ ደግሞ ያው ይጠብቀኛል ብላችሁ ሂዱ በርቱ እያልኳችሁ አይደለሁም። ክብራችሁን መጠበቅ ወሳኝነት አለው። በተለይ ደግሞ ለሴት ልጅ ክብሯን ካጣች ብዙ ነገር እንደጎደላት ማሰብ መቻል አለባት። የምሬ ነው ብላችሁ አሁን በዚህን ጊዜ አንድ ወንድ ልጅን ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁ አጠገባችሁ ያለውን አካባቢያችሁ ላይ ያለውን ሰው ጠይቁት። ወንድማችሁንም ቢሆን ጠይቁ። ምን አይነት ሴት ማግባት ትፈልጋለህ ብላችሁ ብትጠይቁ ክብሯን የጠበቀች ምንም ወንድም ማታ ጨዋ፣ የማትዘል፣ የማትጠጣ፣ በእምነቷ ጠንካራ ገብቷችኋል። እንደዚህ አይነት ምርጫ ነው ሰው የሚያነሳላችሁ። የምትንዘላዘለዋ፣ የምትጨፍረዋ፣ እርቃኗን የምትሄዷ ምናምን አይነት ነገሮች ከሆነ ወፍ ማንም ይፈልግ ነገር የለም። ለጊዜያዊ ነገር ልትፈለጊ ትችያለሽ። ሊመስልሽ ይችላል እኮ ፏ ብለሽ ስትወጪ የሆነ ተገላልጣችሁ ምናምን ስትወጡ ምናምን በቃ የሆነ እንትን ስታደርጉ ምናምን የሆነ ለየት ያለ እንትን ስትሆኑ በቃ ተፈላጊ ነኝ ብላችሁ ሊሰማችሁ ይችላል። ሰው ይፈልገኛል ምናምን ትችላላችሁ። አዎ ብዙ ሰው ይፈልጋችሁ እንደዛ ስትሆኑ፣ ምክንያቱም ተራ ስለሆናችሁ። ተራ ሆናችሁ ማለት ደግሞ ለሁሉም ሰው ተፈላጊ ናችሁ። ግን ለዘላለም ሳይሆን ወይም ደግሞ ለህይወት ሳይሆን ለጥሩ ነገር ሳይሆን ለጊዜያዊ ለአንድ ቀን ሜቢ ለወር ሜቢ ለ6 ወር ምናምን እንደዚህ ሊፈልጓችሁ ይችላሉ። ከዛ ውጭ ከእነሱ ጋር መቼም አትዘለቁም። እውነቱን ነው የምነግራችሁ። ምክንያቱም ይህን ነገር በብዙ ስላየሁት ነው እንደዚህ የምላችሁና ራሳችሁን መጠበቅ በጣም መልካም ነገር ነው ብዬ አስባለሁ። እኔ የሀናን እንትን እደግፋለሁ። በቃ ራሷን ክብሯን መጠበቋ ምናምን በጣም እደግፈዋለሁ። ሴቶች ብቻ ሳትሆኑ ወንዶችም ይህን ነገር ማድረግ አለባችሁ ብዬ አስባለሁ። ነገር ግን ለሴቶች በጣም ወሳኝ ነው። እንደዚህ ስል ወንዶች እንደፈለጋችሁ እበዱ እያልኩኝ አይደለሁም። ለሴት ልጅ ደግሞ በጣም ወሳኝ የሆነ ጉዳይ ክብሯ ነው። የማትደራደርበትም ጉዳይ ክብሯ ነው ብዬ አስባለሁ። ብዙ ጊዜ ሴቶች ከዛ ህይወት በኋላ ጥሩ ህይወት እንደማይኖሩ የታወቀ ነው። ማለት አንዴ ክብሯን እንትን ካለ በኋላ ወይም ደግሞ ከፍቅረኛዋ ጋር ከመጀመሪያ ፍቅረኛዋ ጋር በቃ ባጭሩ ከተጣላች በኋላ ህይወቷ ጥሩ አይሆንም። ገብቷችኋል አይደላችሁ? የፈለኩት ነገር እያንዳንዱ እንቅስቃሴዋ የመጀመሪያዋን ፍቅረኛዋን ነው የሚያስታውሰው። ይህንን ነገር እምላችሁ የምሬን ነው እምላችሁ፣ እመኑኝም አትመኑኝም እኔ ስላየሁት ነው እንደዚህ እምላችሁና እያንዳንዱ እንቅስቃሴዋ የሚያስታውሰው እሱን ነው። ገብቷችኋል? ምንም ብታደርግላት ምንም ብትሆንላት የመጀመሪያ ፍቅረኛዋን የምታስታውሰው። ሴት ልጅ እንደዛ ነች። ወንድ ልጅ አንዴ ከተወና ከተረሳ ወይም ደግሞ ልቡ ቆረጠለት ነው፣ ወደኋላ አይመለስም ወንድ ልጅ። ሴት ልጅ ግን ያቺ የመጀመሪያዋን ጊዜ ነው የምታስበው። ገብቷችኋል አይደለ? ደግሞ ወዳው ከነበረ በጣም በጣም ከባድ ማለት ነው። እና ወንዶች ጥንቃቄ አድርጉ ስታገቡም ሆነ ጓደኛ ስትይዙ። ሴቶችም እንደዛው ህይወታችሁን አታበላሹ ባይነኝ እኔ። ለማንኛውም ለዛሬ ነበረን ቆይታ ይሄንን ይመስላል። ያነሰ ነገር የጎደለ ነገር ካለ እናንተ ኮሜንት ላይ ጨምሩበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ፣ ፒስ። ወይዘሮ ሜላት ምን ነክቷት ነው ነገሩን መናገር ያልፈለገችው? ምን አይነት እውነት አለ እዛ መሃል? ወይዘሮ ባዩሽና ወይዘሮ ሜላት የራሳቸው የሆነ ሚስጥር ይኖራቸው ይሆን? ከዚህ በፊት ትዝ ይላችሁ እንደሆነ የሆነ ሪቪው ላይ ብቻ ስንት ክፍል ስንት ላይ እንደሆነ አላውቅም፣ አይ ቲንክ 80 ኦር 90 አካባቢ ላይ አንድ ነገር ተናግሬ ነበረ። ወይዘሮ ሜላትና ወይዘሮ ባዩሽ መሃል የሆነ የተደበቀ ሚስጥር አለ፣ ትልቅ ሚስጥር። ወንጀል የሰሩ ይመስለኛል በጋራ። እንዲሁም ደግሞ ወይዘሮ ሜላት እንደዚህ በሰላሙ መንገድ አይመስለኝም እዚህ ቦታ የደረሰችው፣ ወይም ደግሞ በድርጅቷ በኩል የሆነ ሮንግ የሆነ ነገር አለ ብዬ ተናግሬ ነበረ። አሁንስ ምን ታስባላችሁ? ለምንድን ነው ባዩሽ ከዚህ በኋላ ነገሩን መዋሸት የፈለገችው? መደበቅ የፈለገችው ለምንድን ነው? ምክንያቱም ያለቀ ጉዳይ ነው። ወይዘሮ ባዩሽ ከሞተች ወይዘሮ ሜላት ነገሩን መደባበቅ ለምን አስፈለገ? ምንድን ነው ይሄን ነገር እንድትደብቅ ያደረጋት? ምን ማለት ነው? ገብቷችኋል? እስኪ ከገባችሁ ኮሜንት ላይ አስቀምጡልኝ። ዛሬ በስሱ
ሾፍ አደርጋችኋለሁ ወይም ነግራችኋለሁ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትና ክፍል ከዚህ በፊት ሪቪው ላይ የተናገርኩትን ነገር አይቻለሁ እና በጣም ደስ ብሎኛል። እውነት ለመናገር በተለይ አሴር ጋር የተፈጠረው ነገር ልጅቷን ሄዶ ማጽናናት አለበት ብያችሁ ነበረ እና እሱን ነገር በማየቴ እኔ በጣም ደስ ብሎኛል። እውነት ለመናገር በጣም ማለት ነው ከምላችሁ በላይ። ምክንያቱም እንደዛ ዝም ብሎ መተው የለበትም ብያችሁ ነበረ። እንደውም እኔ ከዚህም አልፌ ሁለቱ አብሮ ቢሆኑ በጣም ደስ ይለኛል። ነገር ግን እናንተ ተመልካቾች ይህንን ነገር አትፈልጉትም ብያችኋለሁ። ለምን እንደዛ እንዳልኳችሁም ሁሉ በደንብ ተናግሬ ያለውኝ ትክክለኛ ፍቅር ምንም ሳይኖራችሁ ይሄ ሁሉን ነገር ግልጽ ሆኖ ትዝ ይላችሁ ከሆነ የተናገርኩት እንደውም ሜዳ ገላጣ ሜዳ ላይ የሆነ ሰው ካለ ወይም የሆነ እንስሳ ካለ በግልጽ ይታያል አይደለ? ገላጣ ሜዳ ላይ በቃ ምን እንደያዘ ምን በደንብ ታዩታላችሁ። ጫካ ውስጥ ከሆነስ ለመታየት ይከብዳል አይደለ? እዛ ውስጥ ጫካ ውስጥ ያለ ነገር አሴርም ገላጣ ሜዳ ላይ ነው ያለው። ምን እንዳለው ምን ላይ እንደሆነ ይታወቃል። ገብቷችኋል አይደለ? ልጅቷም ገላጣ ሜዳ ላይ ነው ያለችው። ምን ላይ ትሁን ምን ትሁን ሁሉ ነገር ግልጽ ነው። ገብቷችኋል? ምንም ነገር በእጃቸው የለም። ምንም ነገር አሴርም የተለየ ነገር የለውም። ልጅቷም የተለየች ነገር የላትም። ወደድኩ ወይም ደግሞ የፍቅር ያዘኝ ስትል ከሱ ከራሱ ነው። ገብቷችኋል? ከራሱ በቃ ከአሴር ነው። ትክክለኛ ፍቅር ነው። ወደዚህ የማይባል ትክክለኛ ፍቅር። የምሬ ነው የምላችሁ። እንደዚህ አይነት ቦታ ላይ የምታገኙትን ሰው እኔ አልደራደርም በእንደዚህ አይነት እንትን። የምሬ ነው የምላችሁ። በቃ እሷን እኔ ገብቷችኋል አይደለ? ጥሩ እንትን ላይ ካለ እኮ ምንም እኮ ነው። በቃ ጥሩ ከለበስ፣ ጥሩ መልክ ካለ፣ መኪና ካለ፣ ቤት ካለ፣ ፋይናንሻል ፍሪደም ላይ ከሆን ሁሉ ነው የሚፈልግ። የምሬ ነው የምላችሁ። እኔ የዛሬ 4 ዓመት ምናምን ገዝሽ የማይለኝ ሰው የለም። ወሰን ላይ ያላችሁ ታውቁኛላችሁ። የማይለኝ ሰው የለም፣ የማያቀኝ ሰው የለም። ጋይስ ገብቷችኋል? ከፍ ባላችሁ ቁጥር ብዙ ሰው ይመጣል። ሁሉም ሰው ወዳጅ ሆኖ ነው የሚቀርባችሁ። ይዛኔ አታውቁትም ማን እንደሆነ። ነገር ግን እዛ ገላጣ ሜዳ ላይ ባዶ ኪስ ሆናችሁ የሚወዳችሁ ሰው ቃላት የለኝም ለዛ ሰው። የምሬ ነው። እኔነቴን የወደደው ማንነቴን የወደደው ማንነቴን። ገብቷችኋል? መልካምነቴን አይቶ ሊሆን ይችላል ወይም ደግሞ ይሄ በቃ እኔ አላውቅም። እኔን ራሴን የወደደው እኔነቴን የወደደው። ገብቷችኋል? መኪናዬን ወደደ እንዳትሉ፣ መኪና የላችሁ፣ ብሬን ደሞዜን የላችሁ፣ ምንም የለም። ስለዚህ ወደደ ወዴት ነው እና አሴር እሷን ቢያገባ ከእሷ ጋር ፍቅረኛ ቢሆን እኔ መጨረሻ ነው ደስ የሚለኝ። የምሬ ነው የምላችሁ። ትክክለኛ ፍቅረኛ እንደዛ አይነት ቦታ ላይ አለ ብዬ አስባለሁ። እንደዛም ስል ደግሞ ያኛው ትክክል አይደለም ወይ እንድላችሁ ፈልጌ አይደለም። ነገር ግን ብዙ ሰው አለበት። ገብቷችኋል? ፋይናንሻል ፍሪደም ላይ ስትሆኑ ሁሉ ሰው ወዳጃችሁ ነው። ሁሉ ሰው አፍቃሪያችሁ ነው። እናንተን ማስቀየም አይፈልግም። ሁሉም ሰው ወዳጃችሁ ነው። ሁሉም ሰው አፈቅርሃለሁ ነው። ሁሉም ሰው ወድሃለሁ፣ ነፍሴ እስክጠፋ ሞት ኩል ነው። ገብቷችኋል አይደለ? ያለህበት ሁኔታ ነው እንደዛ ያስባላቸው። ድሃ ብትሆን ዞር ብሎ አያይም ማንም። አገኛችሁኝ አይደለ? ስለዚህ አንተን ሳይሆን የፈለጉት ከአንተ ጀርባ ያለውን ነው፣ አንተ እጅ ላይ ያለውን ነው። በቃ ተራውን አላፊውን ነገር የፈለጉት። ይቺ ልጅ ግን የፈለገችው እሱን እንጂ ከሱ በኋላ ያለውን አይደለም። ምክንያቱም ምንም ስለሌለ ትክክለኛ ፍቅር ነው ብዬ አምናለሁ እኔ የእሷ ፍቅርና ከእሷ ጋር ቢሆን እውነቱ ደስ ይለኛል። እኔ ምንም አንተን አይደለም። እናንተ እስኪ ምን ትላላችሁ? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ እና አሴር እሷን እንትን ቢል ቢያግዛት ቢረዳት ደስ ይለኛል። ነገር ግን የአብዛኛው ሰው ፍላጎት ሀናና አሴር አብረው እንዲሆኑ ነው። አንዳንዴ ተከታታይ ድራማ ሲሆን የተመልካችንም እንትን ሞራል ነው የሚባለው አይደለ? እሱን ነገር የመጠበቅ ነገር አለ። እንደዛ ያደርጋሉ ብዬ አላስብም። እንደዛ ካደረጉ እናንተ ላትደሰቱ ትችላላችሁ። እንደኔ ግን የሚደሰት ሰው የለም። የምሬን ነው የምላችሁ። ከዛ ህይወት አውጥቷት እሷም ተስተካክላ ምናምን ቢያግዛት በጣም ደስ ይለኛል።
እና በትናንትናው ክፍል እሱን ነገር ስላየው የመጨረሻ ነው የተደሰትኩት። እና ይሄ እውነት ነው የመሰለኝ። ሲጀመር ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። እኔ በህይወቴ ተከታታይ ድራማ በተለይ አማርኛ ተከታታይ ድራማ በትክክል አይቼ የጨረስኩት ተከታታይ ድራማ ይሄ ብቻ ነው። ኦልሬዲ ያው እያለቀ ስለሆነ የጨረስኩት ያልኳችሁ መጨረስ ያቀር። እኔ ከዚህ በፊት ተከታታይ ድራማ አይቼ አላውቅም። ከዚህ በፊት ትዝ ይላችኋል እረኛዬ በጣም የተወደደ ድራማ አላየሁትም። ይቅርታ አድርጉልኝ አላየሁትም። ኢትዮጵያ ላይ ያላየ ሰው አለ ብትሉኝ እኔ አላየሁትም። እኔ ጊዜ ስላልነበረኝ ስራ ሁኔታ ምናምን ብዙ ቢዚ ስለመሆን አላይ። ኖላዊ ተከታታይ ድራማ ግን በዚህ ሁኔታ ውስጥ ሆኜ በዚህ ጭንቅ ሁኔታ ውስጥ ሆኜ እያየሁት ያለሁት ድራማ እውነቴን ነው የምላችሁ። እኔ አልዋሻችሁ። የምተኛው 3 ሰዓት ነው። በ24 ሰዓት ውስጥ 3 ሰዓት፣ እሱንም አልፎ አልፎ ላልተኛም እችላለሁ። 2 ሰዓት 1 ሰዓት ምናምን እንደዛ ሊቀናነስ ይችላል። እና በዚህ ውጥረት ውስጥ እንኳን ሆኜ ኖላዊ ተከታታይ ድራማ ያያለሁ። ሌሎች ድራማዎችን ሪቪው አደርጋለሁ ግን አላይም። ሁሉም ገናቸዋል። ኢንፎርሜሽን ይነገረኛል። በዛ መሰረት ምንትንም ብለው ያው ከዚህ በፊት ስጀምር አካባቢ ሐረግ ጽናት ሲጀምር አካባቢ ምናምን ይዛኔ እና አደይ ምናምን ላይ ያው ከካሜራ ጀርባ አካባቢ ምናምን አንዳንዴ አልፎ አልፎ ስለነበርኩኝ አውቀዋለሁ እና በዛ ነው እንትን ማድረግ የጀመርኩት። አሁን ላይ ግን የትኛውንም ተከታታይ ድራማ ላይም ያው ኢንፎርሜሽን ሳገኝ ብቻ ነው ወደ እናንተ እንትን የምለውና ይሄኛውን ድራማ ግን በጣም የምወደው ድራማ ነው። ዞሮ ዞሮ በትናንትናው ክፍል እኔ በጣም ተመችቶኛል፣ በጣም ተደስቻለሁ። ረካው በትናንትናው ክፍል የምሬን ነው የምላችሁ እና እሱን ነገር ስላየው ደስ ብሎኛል። ሌላ ደግሞ በጣም ግራ ሲያጋባን የነበረው የወይዘሮ ሜላት ጉዳይ ነው። ወይዘሮ ሜላት ምን አስባ ነው የካደችው? ጋይስ ካደች። በቃ ጠበቃዬን አምጧለች። አሁን ጠበቃ አያስፈልገኝም ያለች ሴትዮ ጠበቃም ከጠበቃዬ ጋር ነው ይህንን ጉዳይ ማወራ። ምንድነው የደበቀችን ጉዳይ? ከዚህ በፊት እዚህ ላችሁ እንደሆነ መግቢያ ላይም ተናግሬያለሁ። አንድ ነገር አውርቼ ነበር። ወይዘሮ ሜላትና ወይዘሮ ባዩሽ መሀል የሆነ እኛ ያልገባን አንድ ትልቅ ነገር አለ ብያቸዋለሁ። ገብቷቸዋል። የሆነ የሚደባበቁት የሆነ የራሳቸው የግላቸው ሚስጥር አለ፣ እስካሁን ያልሰማነው አንድ እንግዳ ነገር አለ ብያቸዋለሁ። ወይዘሮ ሜላት በምን ተነስታስ ነው ይህን ሁሉ ቢዝነስ ራን የምታደርገው? ምን አግኝታ ነው? ድሃ እንደነበረች እናውቃለን። እዚህ ቦታ ወይም ደግሞ እዚህ ደረጃ የደረሰችበት የሆነ የማጭበርበር ነገር ሊሆን ይችላል። ብቻ የሆነ ሚስ የተደረገ ነገር አለ ብያችሁ ነበረ። እንደዛ አይነት ነገርም ልናይ ሊሆን ይችላል። ከዛ ውጭም ደግሞ እንግዲህ ወይ ከወይዘሮ ባዩሽ ጋር ሌላ ከኋላ ታሪካቸው ላይ ሌላ አንድ የሰሩት ስህተት አለ ብዬ ነው ማስበው። በጋራ የሰሩት ስህተት አለ ብዬ ነው ማስበው እንጂ ያለ ምክንያት ይህንን ነገር አታነሳም። እና ይህንን ነገር ከዚህ በፊት አንስቼው ነበረ። በፊት ላይ ነው ያነሳሁት። አይ ቲንክ ወደ ክፍል 98 እንደዛ አካባቢ 89 ብቻ እንደዛ አካባቢ ነው ያነሳሁት። እና እንድትታሰር አትፈልግም ወይዘሮ ባዩሽ፣ ፖሊስ እንዲይዛት አትፈልግም ሜላት እና ብዬ የሆነ ክፍል ላይ ብቻ አውርቼዋለሁ እንደዚህ። እና አሁን በግልጽ እየመጣ ነው። ደርሳ አልናገርም ማለቷ ምን ለማለት ፈልጋ ነው? እኔ ግራ ገብቶኛል። ለማየት በጣም ቸኩያለሁ። እናንተ የተረዳችሁት ነገር ካለ ኮሜንት ላይ አስቀምጡልኝ። ከዛ ውጭ ደግሞ ናሲር፣ ተምቹ አሁን ወደ ጣጣ ውስጥ እየገቡ ነው። ገብቷችኋል አይደለ? እየተከታተሉ እንደነበረ ምናምን ብዙ ነገር ለፖሊሶች ደርሷል እና ስለዚህ እነሱንም እንደ ተጠርጣሪ ሊያስገቧቸው ይችላሉ የሚል ሀሳብ አለኝ። ነገር ግን እንደዚህ ያደርጋሉ ብዬ አላስብም። ምናልባት ድጋሚ ወይዘሮ ሜላት ስለዋሸች ወይም ደግሞ እውነቱን መናገር ስላልፈለገች እንደገና ደግሞ ተምቹን ያስፈታችው እሷ ስለሆነች ተምቹና ናሲርን ሊያስገቧቸው ይችላሉ የሚል ሀሳብ ነው ያለኝ። እኔ እንደዚህ አይነት ነገር ልናይ እንችላለን ብዬ አስባለሁ። ምናልባት ይህ ነገር ከተፈጠረ ደግሞ አጎቱ ይመጣል ብዬ አስባለሁ። የተምቹ አጎት ይመጣል ብዬ አስባለሁ። እንደዚህ አይነት ነገሮች ውስጥ ልንገባ እንችላለን። ነገር ግን አንድ ያላስተዋላችሁት ነገር ካለ ያው ቪዲዮ ተቀርጿል፣ የገዳይዋ ቪዲዮ ተቀርጿል። እሱ ቪዲዮ ፖሊስ እጅ መቼ ነው የሚገባው? እንዴትስ ነው የሚገባው? እስካሁን ምንም ያየነው ነገር የለም። ከዛኛው ወገን ምንም ያየነው ነገር የለም። አስገዳዩም ገዳዩም ምናምን ሁሉም ተያይዞ ድራሻቸው ጠፍቷል። ምንም የለም። አቶ መስፍኔም በትናንትናው ክፍል አልነበረም። እንደገና ደግሞ መምጣት ነበረባቸው፣ ወይዘሮ አስቴር መምጣት ነበረባቸው። እስካሁን አልመጡም። እንዴ ልጃቸው ታስራ እንዴት ነው የማትመጣው? አስትዬ ወዴት ነሽ እንዴ? አምጧት እንጂ። እሱ ነገሩም አልነበረም። እንደገና ደግሞ እዝራ ጋር ትምህርት ቤት ምናምን የነበሩ ነገር አላየንም። ቢያንስ
ሀና ወደ ትምህርት ቤት ባትሄድ ወይም ደግሞ ሰላምዬን ባትሄድ እዝራ ትምህርት ቤት ጋር ያለውን ሪያክሽን ማየት ነበረብን። ከእዝራ ውጭ ደግሞ እዛ ጋር ሁለት ፍቅረኛሞች አሉ፣ ያው ተቃራኒ የሚያፈቅሩ እሷ እዝራን ታፈቅራለች፣ እሱ እሷን ያፈቅራል። እሱን ደግሞ የምታፈቅር ሌላ አለች። ገብቷችኋል አይደለ? ክሪስ ክሮስ በሉት፣ ክሪስ ክሮስ ብቻ አማርኛ አይገባኝም። ክሪስ ክሮስ ብቻ ተምራችሁታል ብዬ አስባለሁ። ሂሳብ ላይ ድሮ ክሪስ ክሮስ ምናምን አባዙ ነው የሚባል ነገር አለ። እንደዛ የሆነ ታሪክ አለ እና እሱን አላየንም። ብቻ ብዙ የሆነ እንትን አለ እና እሱን አንድ ላይ ዝም ብላችሁ ጭምቅ አድርጋችሁ እንዳትጨርሱት ድራማውን። ሰው እዛ ጋ ያለውን ነገር እንትን እያደረጋችሁ ብትሄዱ እያንቀሳቀሳችሁ ብትሄዱ አሪፍ ነው ብዬ አስባለሁ። እናንተ ምን ትላላችሁ ስለዚህ ጉዳይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ የተለየ ሀሳብ እንኳን አለ ብዬ አላስብም። ምናልባት እናንተ ጋር ከዚህ የተለየ ሀሳብ ካለ ኮሜንት ላይ ደቅ አድርጉልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። የተናገርኩት እንግዲህ ጊዜውን ጠብቆ ደርሷል። ሜላት ታሰረች፣ ሜሉ ታሰረች። መታሰሯ ብቻ ይገርሟችኋል እንዴ? ገና ትንሽ ትቆያለች። ለማንኛውም ኖላዊን እንዴት አያችሁት? በትላንትናው ክፍል ትንሽ ይሁን የማሳዘን አይነት ነገር ለመፍጠር ፈልጎ ነበረ፣ ግን በጣም ቀዝቅዟል። እውነት ለመናገር በጣም ቀዝቅዟል። ኖላዊን እንደ ከዚህ በቀደሙ እየሆነ አይደለም አይደለ ጋይስ? ትንሽ ወረድ ብሎብኛል ሰሞኑን እውነት ለመናገር። በተለይ ሜሉ ከታሰረች በኋላ የነበረው የልጆቹ ላይ ያለው ሪአክሽን በጣም አዛ ነበረ። በጣም አዛ ነበር ማለት ይሄ የሚያሳዝን አይነት ነገር አልተፈጠረም። በደንብ አላየንም። ለምሳሌ ሀና አባቷ በታመመ ጊዜ ምን አይነት ሪያክሽን እንደነበረ አይታችኋል አይደለ? በቃ ይሄ ራሱ ስቶ አልነቃ ሕክምናውን ከወሰደ በኋላ አልነቃ ብሎ አልነበረ? የዛን የተፈጠረው ነገር ምን አይነት ነገር እንደነበረ አይታችኋል። እንደገና ሜሉ የተመታች ጊዜ ምን አይነት ሪያክሽን እንደነበረ አይታችኋል። በጣም ዲፕ ነበር ሁሉም ሲያለቅስ የነበረው ሲከፋ የነበረው ምናምን እና አሁንም እዚህ ጋር ልክ ከታሰሩ በኋላ የነበረው ነገር እንደ በፊቱ አለ። በደንብ የሆነ እዛ ጋር ትንሽ ተች ተደርገው ብናይ አሪፍ ነበረ። እንዴ ሰላም አላልኳችሁም? ለካ እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው። የዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ያው እንደጀመርኩላችሁ ልቀጥልላችሁ። ኧረ ገጠምኩኝ ግጥም እና በትላንትናው ክፍል ለእኔ ትንሽ ቅር ብሎኛል። ይሄ በደንብ አልተወንም። ሜሉ ከታሰረች በኋላ መታሰር ብርቅ ነው እንዴ ምናምን ልትሉ ትችላላችሁ። እንደዚህ አይነት ነገር አጋጥሟችሁ አያውቅም። ከቤተሰቦቻቸው መካከል ታስረው ምናምን አያውቁም። ገብቷችኋል አይደለ? እዛ ጋር በተለይ መጀመሪያ አካባቢ ልክ ይዟ ከሄዱ በኋላ ያለው ነገር ትንሽ ድባቡ በደንብ መታየት ነበረበት። ከዛ ውጭ ደግሞ ተምቹና አሴር ቤት መጥተው ጠየቁ አይደለ? የዛኔ ምን ማድረግ ነበረባቸው? እነ ተምቹ እነሱን እንትን ማለት ነበረባቸው፣ ማሳቅ፣ ይሄ ማዝናናት ነበረባቸው። በምን መልኩ ካላችሁ እስር ቤት የሚፈጠረውን ነገር እየነገሯቸው፣ እስር ቤት ያለውን ነገር እየነገሯቸው፣ ከዛ ሙሉ በደንብ ሊያወጧቸው ይገባ ነበር። እንደ ለቅሶ ቤት እድርተረኛ እንዲ ጎንበስ ብለው ዝም ብለው ብቻቸውን ያወራሉ እንዴ? ረሺ ነው ተምቹ አሴር ምን ይዤ ነው? ለነገሩ ያው በመሀላቸው ያለውም ቅራኔ ያለ ገብቷቸዋል አይደለ? በተለይ አሴርና ሀና መሀል የሆነ ደስ የማይል እንትን ላይ ናቸው አይደለ? ኮንዲሽን ላይ ናቸው ወይም ሙድ ላይ ናቸው እና እሱም አለ እንጂ እሱ ባይኖር በደንብ ጠጋ ብሎ ምናምን አቃቅፎ ምናምን እንትን ይል ነበረ። አሁን ያ ስላለ ነው ብዬ አስባለሁ። ከዛ ውጭ ድንብላልን ሳናያት እቤት ድረስ ሄዶላት ድንብላልን ሳናያት ኪችን ሳይገባ ትምቹ ኪችን ሳትገባ ትወጣለህ? ወይኔ በላቸው። እንደው ምን ይሻላል እንደ ኪችን ሳትገባ። እኔ በጣም አዝኛለሁ። እንደሆነ ኪችን መግባት ነበረበት። የምሬ ነው። እዛ ማየት ነበረብን። ከዛ የሆነ ሰው እዛ ሲይዛችሁ ጥሩ ነበር። ሽንት ቤት ነው ብሎ ሽንት ቤት ጠይቆ ኪችን መግባት ነበረበት። የምሬ ነው የምላችሁ። እና እሱ ነገርን ጎደለ እና ብዙ ነገር ጎሎታል። ብቻ በትናንትናው ክፍል ያው ድራማው እያለቀ ስለሆነ የሚጠበቅ ነው። እንግዲህ የኢትዮጵያ ድራማ ታውቃላችሁ፣ ብዙ ጊዜ መጨረሻ ላይ ያወዘጋግቡንና ወዝግብ አድርገውን ይሄዳሉ። እና ኖላዊ ተከታታይ ድራማ ደግሞ ድራማ ብቻ ሳይሆን የሚኖር ህይወት ነው ብዬ ከመጀመሪያው ክፍል ጀምሮ እስካሁን እያልኩኝ ነው። ይህን እንዳልኩ እንደጨርስ እባካችሁ ዳይሬክተሮች፣ ደራሲዎች
በርቱልኝ ማለት እወዳለሁ። የተወሰነ ክፍል ነው የሚቀረው እና በሚገባ ደስ በሚል መልኩ ብታጠናቅቁት ደስ ይለኛል ለማለት ያክል ነው። ከዛ ውጭ ደስ የሚል አንድ ታሪክ ተጀምሯል አይደለ? አሴርን የምትወደው ልጅ ወይም ደግሞ ያቺ ጎዳናዋ ልጅ አሴርን ታፈቅረው ነበር፣ አሴርን ተወደው ነበረ። አሴርም ከዛ አካባቢ ሄደው እሷን ለመሸሽ ነው። ብቻ ደስ ይላል። እንደዚህ አሁን ስታዩት አሴር የማን የሚሆን ይመስላችኋል? ዝም ብላችሁ ስታስቡት ግብቶች አይደለ? ተምቹ መጀመሪያ አፈቀር አይደለ? ከዛ በኋላ ወዴት ነው የዞረው? ወደ እንትን አይደለ? የእሷ አልሳካ ብሎ አሁንም በዚህ ሁኔታ ውስጥ ሀና አሴርን እንዳታጣው ብዬ ፈራው። ገብቷቸዋል አይደላችሁ? የፈለኩት ነገር አሴር የሚወዱትን ሰው ማጣት ምን ያህል እንደሆነ ተረድቷል። ገብቷቸዋል። ፍቅር የሚለውን ነገር ተረድቷል። በፊት ስለማያውቅ ነው የሸሸው። ሁለተኛ ደግሞ ለእሱ አስቦ ነው። አሁን ደግሞ ስሜቱ ገብቶታል። ገብቷቸዋል። ሀናን ካላያት ምን እንደሚሰማው ያውቃል። ሀናን ሳያት ሲሆን ምን አይነት ስሜት ውስጥ እንደሚገባ ያውቃል። ደግሞ ለአመታት እሷን ባያት ምን እንደሚሆን ያውቃል። ስለዚህ በዚህ ሁኔታ ውስጥ እሷን ለማገዝ እሷን ለመርዳት እሷን ቀርቦ በዛው ደግሞ እንዳይቀጥሉ እንደ ተምቹ ብዬ ፈራው። ሀና አሁን ካልነቃሽ መበላትሽ ነው። የምሬን መበላትሽ ነው። እናንተ እንዴት ነው የምታስቡት ጋይስ? ሀና የማን ብትሆን ደስ ይላችኋል? ጥያቄ ያለው ወይ እንዳትሉኝ። እኔ ግን ሀና እንደዚህ እንትን የምትል ከሆነ ከዚህ በኋላ ልጅቷን ቢቀበላት እኔ ደስ ይለኛል። የእሷን ፍቅር ቢቀበል ደስ ይለኛል። ማለት የሚወዳችሁን ሰው ማግኘት ትልቅ ነው ብዬ አስባለሁ። ትልቅ ነገር ነው ብዬ አስባለሁ። ገብቷችኋል አይደለ? አሁን እሷ ልጅ ምንም የላትም። ገብቷችኋል አይደለ? ምንም ባዶ ነች። እሱም ባዶ በነበረ ጊዜ ነው እሱን የወደደችው። ገብቷችኋል? እሱነቱን እንጂ የወደደችው እሱ ያለውን ነገር አይታ አይደለም። እውቀት ይኖሩ አይኖረው የለም፣ የሆነ ነገር ይኑሮ አይኑሮ የለም፣ ገንዘብ ይኑሮ አይኑሮ የለም፣ እኔን ከዚህ ጎዳና ያወጣኛል ምናምን የለም። ገብቷችኋል አይደል? በቃ ዝም ብላ ነው የወደደችው፣ እሱነቱን የወደደችው። እና ማንነታችሁን እራሳችሁን የሚወዳችሁ እሱ ማግኘት ትንሽ ከበድ ይላል እና እሷን ቢቀበላት እንደኔ ደስ ይለኛል። ነገር ግን ከሀና ጋር ብዙ ነገር ስላሳለፉ ከሀና ጋር ቢሆን ድራማው ያምራል። ነገር ግን ሪያሊቲው ወይም ደግሞ እውነታው የዚችኛዋ ልጅ ፍቅር ተቀብሎ ቢኖር ከዚችኛዋ ጋር ጥሩ ህይወት ቢኖር ካለችበት ችግር ቢያወጣት ወይም ደግሞ ከጎዳና ህይወት ካለባት ሱስ አውጥቶ ወደ ራሷ ቢቀላቅላት እኔ በጣም ደስ ይለኛል እና እኔ እንደዛ ነው የማስበው። እናንተ እስኪ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። እኔ የተረዳሁት በዛ መልኩ ነው። የምሬን ነው የምላችሁ። ከዚህ በፊትም ይህን ነገር ብዙ ጊዜ ደጋግሜ ተናግሬያለሁ። ያለ ምክንያት አይደለም የተናገርኩት። በተደጋጋሚ ነበር ሳወራችሁ ነበር። 4 5 ምናምን አውርቻለሁ ይህንን ነገር። ምን ብዬ ነው ያወራኋችሁ? ትክክለኛ የሚወዳችሁ ሰው ምንም በሌላችሁ ጊዜ ካገኛችሁ ያ በቃ የሚያፈቅራችሁ ሰው የሚወዳችሁ ሰው ትክክለኛው ሰው ያ ነው። ገንዘብ ካለ የገንዘብ ፍሪደም ውስጥ ባለ ታይም የሚመጣው ሰው ሁሉ ነው የሚወድ። ገብቷችኋል? ወደ እናንተ የሚመጣው ሰው ብዙ ነው። ምክንያቱም ገንዘብ ፍሪደም ላይ ጥሩ ነገር አለ፣ መኪና አለ፣ ቤት አለ፣ ብዙ ነገር አለ። እውቀት ሊኖር ይችላል፣ እውቅና ሊኖር ይችላል። እውቀት ሳይሆን እውቅና ምናምን እንደዚህ አይነት ነገር ሊኖር ይችላል። ስለዚህ ብዙ ይፈልግሃል። የሚፈልግ ሁሉ ደግሞ ለአንተ መልካም ሆኖ ነው የሚቀርብ። የትኛው ነው ትክክለኛ አንተን የሚወድ? ገብቷችኋል? አብዛኛው ያለውን ነገር ወይ መኪናህን አይቶ ነው የወደደ፣ ወይ የገንዘብ ያመጣውን የፋፋውን ፊትን አይቶ ነው የወደደ፣ አለባበስን አይቶ ነው የወደደ፣ ሁኔታን አይቶ ነው የወደደ፣ ጥሩ ህይወት ስለምትሰጠው ቀጣይ ህይወቱ ለሱ እሱም ብሎ ነው የወደደ። ገብቷችኋል አይደለ? ያቺኛዋ ግን ምንም የሌላት ግን ወይም ደግሞ አንተ ምንም በሌለህ ጊዜ የምትወደ ሴትዮ ግን ምንም የለህም እኮ። ገንዘብህን እንዳትወድ ገንዘብ የለህም፣ መኪና እንዳትወድ መኪና የለህም፣ ቤት የለህም። እንደገና ደግሞ ጥሩ ህይወት ያኖረኛል ብላ እንዳትወድ ጥሩ ክፍያ የለህም። ስለዚህ ማንን ነው የወደደችው? አንተን ራስህን ነው የወደደችው። እሷ ሴትዮ ምንም ሲመጥ አትተው፣ ምንም ቢመጥ። ገብቷችኋል አይደለም? ለምሳሌ ተሳክቶላችሁ ተጋብታችሁ ጥሩ ህይወት እየኖራችሁ መኪና ቤት ምናምን ገዝታችሁ ያንን ሁሉ በአንድ የምታጡ ያቺ ልጅ ድሮ ሞኮታች ነበረ ስንጀምር ትዝ ይልሃል፣ ምንም አይደለም ሌላ የተሻለ ጊዜ ደግሞ አለን ብላ ነው የምታልፈው። እችኛዋ ግን በገንዘብ ፍሪደም ውስጥ ያገኛችኋት ሴትዮ ግን መኪናችሁ ቢወሰድ፣ ገብቷችኋል፣ ቤታችሁን አጋጣሚ ቢጠፋ ትታ ነው የምትጠፋው። ምክንያቱም የመጣችሁ ፍሪደሙን ፈልጋ።
ገብቷችኋል አይደለ? የሚጎልባት ነገር አለ። ገብቷችኋል? ስታገኛት በመኪና እየሸኘሃት ምን እያረካት ነው? ብዙ ጥሩ ጥሩ ቦታ እየጋበዝካት ነው ምናምን። እሱ ነገር ሲጎልባት ትጠፋለች ያቺ ሴትዮ። ይህንን ነገር በሚገባ በተደጋጋሚ ተናገር ያለው አሲር ላይ ያየነው ነገር ይህንን ነው ማለት ነው። በተደጋጋሚ ሳወራ ነበረ። ከቻላችሁ አሁን ባላችሁበት ታይም፣ ምንም በሌላችሁ ታይም የሚወዳችሁን ሰው ካገኛችሁ እሱን ሰው አጥብቃችሁ ያዙ ብዬ በተደጋጋሚ ስመክራችሁ ነበርና ይህንን ነገር ብናይ እኔ ደስ ይለኛል ባይኔ። ግን ነገር ግን ድራማውን እናንተ በዛ መልኩ እንዴት አትፈልጉም? ያው የተመልካቹም እንትን ሪስፔክት ስለሚደረግ ትንሽ አስቸጋሪ ይሆናል። እኔ ግን በዚህ መልኩ ብሄድ ደስ ይለኛል። የእናንተን ሀሳብ ኮሜንት ላይ አጋሩኝ። ከዚህ ውጭ በትናንትና ክፍል የተለየ ነገር አለ ብዬ አላስብም። ያው ብዙዎቹ ጠፋ ብለዋል። በቀጣዩ ክፍል አሪፍ ነገር ይኖራል ብዬ አስባለሁ። እናንተ የምትጨምሩልኝ ነገር ካለ ኮሜንት ላይ ሀሳባችሁን ጨምሩልኝ።